ወራውን ነገር እስኪ እንስማ አንድ ጊዜ። ቅዱሳን ቅዱሳን ይላቸዋል። ጧት ጧት ነው ደግሞ የሚመጣባቸው። አንዴ ከጀመረ ሁል ቀን ነው የሚያወራው። ወይ ቅዱሳን አይሰሙም ይሁን ምን ችግር እንዳለ እግዚአብሔር ይወቀው። ግን ቅዱሳን መጽሐፍ ቅዱስ እኮ የኛ ነው ይላቸዋል ጧት ተነስተው። አሁን ደግሞ ዛሬም አንድ ነገር ይዤላችሁ መጥቻለሁ። እስኪ ኦል ጂሰሶች እንዴት ክህደት ውስጥ እንዳሉና ከሃጂዎች እንደሆኑ በመጽሐፍ ቅዱስ በትክክል አስረግጠን አሁንም ደግመን ማሳየት ይገባናል። ስለዚህ ይህንን ጥቅስ ምን እንደምታደርጉት እንየው እስኪ ተመልከቱ። እሺ ይህንን ቃል ተመልከቱ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላም በእውነት እና በፍቅር ከኛ ጋር ይሆናሉ ይላል። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 3 ነው። ይሄ ከእግዚአብሔር አብና ተመልከቱ፣ እግዚአብሔር አብ ተብሏል። ከእግዚአብሔር አብና ባያያዥ እና ከዛስ ከአብ ልጅ ከኢየሱስ ክርስቶስ ሙሉ ስሙ ይኸውላችሁ። የአብ ልጅ ማን ነው? የእግዚአብሔር አብ ልጅ ማን ነው? ኢየሱስ ክርስቶስ። አያችሁ፣ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላም በእውነትና በፍቅር ከኛ ጋር ይሆናሉ ይላል። ስለዚህ የእግዚአብሔር አብ ልጅ ነው ኢየሱስ ክርስቶስ ማለት ነው። የሚገርመኝ ነገር ነው። አሁን ይህንን ጥቅስ የእኔ ደጋፊ ነው ብሎ ይሄ ልጅ በየጠዋቱና በየማታው የሚነግረው ሰው አጥቶ ነው እንጂ የወጣው። ለምንድን ነው ከእግዚአብሔር አብ ካለ በኋላ ከእግዚአብሔር ወልድ ከኢየሱስ ክርስቶስ ለምን አይልም? ለምን ከእግዚአብሔር ወልድ አይልም? እናንተ ግጥሙን ስትገጥሙት ብቻ ነው እንዴ እግዚአብሔር ወልድ የሚኖረው? መጽሐፉም ላይ እኮ ማሳየት መቻል ያስፈልጋል እኮ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ግጥሙ ያምራል። መጽሐፉ ላይ ሲፈለግ ግን ማሳየት አለባቸው። ከእግዚአብሔር አብና ከእግዚአብሔር ወልድ ለምን አይልም? ፈልገህ አታገኘውም። ጧት ጧት እየመጣ እችን ታነባለህ። እግዚአብሔር ወልድ ሚል ማምጣት አለበት። ልጅ ልክ እኮ ነው። ወልድ እኮ የአብ ልጅ ነው። ምን ጥያቄ አለው? ጥያቄው እግዚአብሔር አብና ልጁ የተለያዩ አካላት ናቸው የሚል ማስረጃ የለም ነው። ቀጥለን ሌላ ጥቅስ እንመለከታለን እዚሁ ጋር ማለት ነው። ከዛ እንደዚህ ይላል ተመልከቱ። እንደ ትእዛዙ እንሄድ ዘንድ ይህ ፍቅር ነው፣ ከመጀመሪያ እንደሰማችሁ በእርሷም ትሄዱ ዘንድ ትእዛዟ ይቺ ናት ይላል። እየተሽከረከረ ፋሽን ሾው ነው የሚመስለው እሱ ሲሽከረከር። ጥቅሱን ለማሳየት ነው ከጀርባው ላይ ጥቅሱ ስላለ፣ ግን የሆነ ፋሽን ሾው ነው የሚመስለው። ይሽከረከራል በጀርባው በፊት ለፊቱ። ቀጥል እንመለከታለን እዚሁ ጋር ማለት ነው። ከዛ እንደዚህ ይላል ተመልከቱ። እንደ ትእዛዙ እንሄድ ዘንድ ይህ ፍቅር ነው፣ ከመጀመሪያ እንደሰማችሁ በእርሷም ትሄዱ ዘንድ ትእዛዝ ይቺ ናት። ትእዛዟ ይቺ ናት። ከዛስ እንደሱ ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ የአሳቹና የክርስቶስ ተቃዋሚ ነው ይላል። ልድገመው ቁጥር 7 ሁለተኛ ዮሐንስ ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው ይላል። ማን? ከላይ ቁጥር 3 ላይ አያችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚል ጥቅስ ነው ያነበበው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም የሚል ጥቅስ ይዞ ሰው አደባባይ ላይ ይወጣል። ኢየሱስ ክርስቶስ ከስጋ እንደመጣ እኮ ብለህ ነው አንተ የምታምነው። ኢየሱስ ክርስቶስ ከስጋ መጣ፣ ከሰው ስጋ አይደለም የምትለው። ኢየሱስ ክርስቶስ ከሰው ስጋ የመጣ ነው ብለህ ለመጥቀስ ለማለት ኢየሱስ ክርስቶስ በስጋ መጣ የሚለውን ትጠቅሳለህ። ኢየሱስ በስጋ መጣ እንጂ ከሰው ስጋ አልመጣም። ስለዚህ ኢየሱስ ክርስቶስን ከሰው ስጋ መጣ የሚለው መንፈስ ነው የሐሰት መንፈስ። እኛ ግን ኢየሱስ ክርስቶስ በስጋ እንደመጣ እናምናለን። እግዚአብሔር ይባረክ። ያ ኢየሱስ ክርስቶስ በስጋ የመጣበት ያ ስጋ ግን ቃል ስጋ ሆኖ የተዘጋጀ ነው፣ ከመንፈስ ቅዱስ የተጸነሰ ነው። ኢየሱስ ክርስቶስ ሁለተኛው ሰው ነው። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው።
ከአፈር የተሰራው ከመሬት ተብሏል። ከመንፈስ ቅዱስ የተጸነሰው ከሰማይ ተብሏል። ሁለተኛው ሰው ከሰማይ ነው ማለት ከሰማይ ሥጋ ወደቀ ማለት አይደለም። የፊተኛው ሰው ከመሬት ነው ማለት ከመሬት ሥጋ በቀለ ማለት አይደለም። የፊተኛው ሰው ከመሬት የተባለው የፊተኛው ሰው የተዘጋጀበት አፈር ከመሬት ስለሆነ ነው። የፊተኛው ሰው ከመሬት የሚባለው አፈሩ የተገኘው ከምን ስለሆነ ነው? ከመሬት ከተገኘ አፈር ስለሆነ የተዘጋጀው የፊተኛው ሰው ከመሬት ነው ይባላል እንጂ ከመሬት ውስጥ ሥጋ በቀለ ማለት አይደለም። ሁለተኛው ሰው ከሰማይ ነው የተባለውም ደግሞ ሁለተኛው ሰው የተዘጋጀው ከመንፈስ ቅዱስ ስለሆነ ከሰማይ ነው ተባለ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ መንፈስ ቅዱስ ከሰማይ ነው ስለሚል፣ ስለዚህ ከመንፈስ ቅዱስ የተጸነሰው ከሰማይ ተብሏል። ከአፈር የተገኘው ደግሞ ከመሬት ተብሏል እንጂ ከመሬት የተገኘውም ከመሬት ሥጋ በቀለ ማለት አይደለም። ከሰማይ የተባለውም ከሰማይ ሥጋ ወደቀ ማለት አይደለም። ምንጩን ነው የሚነግረን ያለው። ከመሬት የተባለውም ከአፈር ስለተሰራ ነው። ከሰማይ የተባለውም ከመንፈስ ቅዱስ ስለተጸነሰ ነው። ስለዚህ ኢየሱስ ክርስቶስ በሥጋ መጣ ብሎ ነው እንጂ መጽሐፍ ቅዱስ የሚያስተምረን ኢየሱስ ክርስቶስ ከሰው ሥጋ መጣ አይለንም፣ ከሥጋም መጣም አይለንም። ጌታ ኢየሱስ ክርስቶስ ይባረክ። እሺ ቀጥል። እግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ብሎናል። ስለዚህ የአብ ልጅ ኢየሱስ ክርስቶስ ነው፣ የእግዚአብሔር አብ ልጅ። አሁን በሥጋ የመጣው ማን ነው ይለናል እዚህ ጋር። ይኸው ብዙ አሳቾች ምንን ይክዳሉ? ብዙ አሳቾች ወደ ዓለም ገብተዋልና። እሺ እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። አብ በሥጋ እንደመጣ ሳይሆን የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ነው ብሎናል አይልም። እግዚአብሔር ወልድ በሥጋ መጣ አይልም። የእግዚአብሔር ልጅም በሥጋ መጣ አይልም። በሥጋ መጣ ሲል ወይ አምላክ ነው ወይም ኢየሱስ ክርስቶስ ነው። ምክንያቱም ኢየሱስ ክርስቶስ የሚለው ስም የአምላክነትም የሰውነትም ስም ነው። ኢየሱስ ሰውም አምላክም ነው። ኢየሱስ ክርስቶስ በሥጋ መጣ ይላል እንጂ የእግዚአብሔር ልጅ በሥጋ መጣ አይልም። መጽሐፍ አንድም ቦታ ላይ አታገኙ። የእግዚአብሔር ልጅ በሥጋ መጣ የሚል መጽሐፍ ቅዱስ ውስጥ አንድም ቦታ የለም። አንድም ቦታ ይህን መጽሐፍ ቅዱስን አንብበው የማያውቁ እንዲሁ ዝም ብሎ አንድ ቀን ድንገት አንዳንድ ጻፉ ብላችሁ ጌታን ያስቀበላችኋቸውን ሰዎች ታታልሉበት እንደሆነ ነው እንጂ መጽሐፍ ቅዱስን ለሚያነብ ሰው የለም ማስረጃ። አለ የምትሉ ሰዎች አሁንም መግባት ትችላላችሁ። የእግዚአብሔር ልጅ በሥጋ መጣ የሚባል ነገር አለን የምትሉ ግቡና ማሳየት ትችላላችሁ። የእግዚአብሔር ልጅ በሥጋ መጣ የሚባል ነገር የለም። እንቀጥል። ሌላኛውንም ኦኬ። የእግዚአብሔር ልጅ ኢየሱስ ክርስቶስ ሳይሆን አብ ነው የመጣው አይደለም የሚሉ መጽሐፉ ደግሞ 5:20 ላይ ምን እንደሚሉ አንደኛ ዮሐንስ 5:20 ላይ የእግዚአብሔርም ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ማን ነው? እርሱ ልጁ ይላል እንጂ አባት ይላል። ልጁ ኢየሱስ ክርስቶስ ነው ይልና እርሱ እውነተኛ አምላክና የዘላለም ሕይወት ነው። አሁን እዚህ ጋር አባት አይደለም፣ እርሱም ይላል እውነተኛ የሆነው ማን ነው? የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። በእርሱ ነው ያለ ነው። እውነተኛ በሆነው በልጁ በአባት ነው እንዳይሉ በአብ ነው እንዳይሉ ይኸው እርሱም ይላል ልጁ ይሲ አያችሁ። እርሱም ልጁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አባት አይደለም ልጅ ነው። አያችሁ። እርሱም ልጁ ኢየሱስ ክርስቶስ ነው ይላል እንጂ እግዚአብሔር አብ ነው አይልም። ከዛ ይቀጥላል። ኢየሱስ ክርስቶስ አባት አይደለም ማለት አፉን አውጥቶ ማለት ነው። ቀጥል። እርሱ ይላል እውነተኛ አምላክና የዘላለም ሕይወት ነው። ልጁ ልጅ እውነተኛ አምላክ ከሆነ እዚህ ጋር ነው እንግዲህ ወልደ እግዚአብሔር ማለት አያችሁ። ልጅ ማለት ወልድ ማለት ነው። እውነተኛ አምላክ ከሆነ እግዚአብሔር ማለት ነው። ወልደ እግዚአብሔር ወይም እግዚአብሔር ወልድ የሚባለው ለዚህ ነው። ልጁ ኢየሱስ ክርስቶስ ነው። የት ቦታ ላይ ነው እግዚአብሔር ወልድ የሚለው? ከየት ነው የምታመጣው? እግዚአብሔር ወልድ የለም እኮ። ቀጥል። እውነተኛ አምላክና የዘላለም ሕይወት ነው። እንግዲህ በስጋ የመጣው የእግዚአብሔር ልጅ እንጂ እግዚአብሔር አብ አይደለም። አያችሁ፣ በስጋ የመጣው የእግዚአብሔር ልጅ ነው።
ኦኬ በስጋ የመጣው የእግዚአብሔር ልጅ ነው። እስኪ አሁን እዚህ ክፍል ላይ የእግዚአብሔር ልጅ በስጋ መጣ ይላል። ይኸውላችሁ እሱ ራሱ የለጠፈው መጽሐፍ ነው። የእግዚአብሔር ልጅ እንደመጣ ነው። የእግዚአብሔር ልጅ በስጋ መጣ አይባልም። ምክንያቱም የእግዚአብሔር ልጅ ራሱ ስጋ አለው። የእግዚአብሔር ልጅ በስጋ መጣ የሚል የለም። የእግዚአብሔር ልጅ መጣ ነው የሚባለው። ምክንያቱም የእግዚአብሔር ልጅ የምንለው ነገር ራሱ አካል ነው። የሚታይ የሚዳሰስ የሚጨበጥን አካል ነው መጽሐፍ ቅዱስ የእግዚአብሔር ልጅ ያለው። በጥምቀት ጊዜ በሚጠመቅበት ጊዜ ኢየሱስ ክርስቶስ ምን ሆነ ነው የሚለው? መጥምቁ ዮሐንስ ኢየሱስን ሊያጠምቀው በነበረ ቦታ ላይ ይህ የምወደው ልጄ ነው ያለው። የማይታይ የማይዳሰስ የማይጨበጥን ነገር አይደለም ልጄ ያለው። የሚታይ የሚዳሰስ የሚጨበጥ በመጥምቁ ዮሐንስ እጅ የሚጠመቀውን አካል ነው። ይህ ልጄ ነው ያለው። ስለዚህ የእግዚአብሔር ልጅ የሚባለው የሚታይ የሚዳሰስ የሚጨበጥ የሚጠመቅ አካል ነው የእግዚአብሔር ልጅ የተባለው። ያ የሚታይ የሚዳሰስ የሚጨበጥ አካል ደግሞ በስጋ መጣ አይባልም። ኦልሬዲ እኮ በስጋ ስለሆነ እኮ ነው የሚታየው የሚዳሰሰው የሚጨበጠው የሚጠመቀው። ስለዚህ የሚታይ የሚዳሰስ የሚጨበጥ ነገር በስጋ መጣ አይባልም። እግዚአብሔር ግን በስጋ መጣ፣ አምላክ በስጋ መጣ ሊባል ይችላል። አምላክ በስጋ ተገለጠ ሊባል ይችላል። የእግዚአብሔር ልጅ ግን ስጋ እያለው ስጋ በስጋ መጣ አይባልም። አንድም ቦታ ላይ ነው የምለው፣ አንድም ቦታ ላይ የእግዚአብሔር ልጅ በስጋ መጣ የሚባል ቃል መጽሐፍ ቅዱስ ውስጥ የለም። የእግዚአብሔር ልጅ መጣ ነው የሚባለው። እግዚአብሔር ይመስገን። ቀጥል። ሁለተኛ ዮሐንስ ላይ እንዳያችሁት እግዚአብሔር አብ አይደለም በስጋ የመጣው ማን ነው ማለት ነው? የመጣው እውነተኛ አምላክ የሆነው ልጁ ኢየሱስ ክርስቶስ ነው በስጋ የመጣው። ልጅ ሰሶች ምን ያላሉ? በስጋ አይልም። የእግዚአብሔር ልጅ በስጋ መጣ አይልም። አንተ ነው የጨመርከው። እዚህ ክፍል ውስጥ አጠቃላይ አንደኛ ዮሐንስ ምዕራፍ 5 ስጋ የሚባል ቃል ራሱ የለም። ቃሉ ራሱ የለም። ስጋ የሚለው ቃል ጭራሽ የለም። ይሄ ግን የራሱ መጽሐፍ ቅዱስ አለኝ ስላለ ያንተ የኛ የምትለው መጽሐፍ ቅዱስ ነው ሚልልህ ካለም፣ ይሄ ግን ከጀርባ የለጠፍከው ላይ የለም። ሌላ ማሳተም አለብህ። የመደበኛ የሚባል መጽሐፍ ቅዱስ አሳተመ ነው። እሱ ላይ ነው የእግዚአብሔር ልጅ በስጋ መጣ ብለህ የምትጨምረው። አዲስ መጽሐፍ ማቋቋም አለብህ። ተባበሩና በቲክቶክ ላይ የምንኖር ሰዎች መጽሐፍ ቅዱስ ብላችሁ የመደበኛ መጽሐፍ ቅዱስ ቀለል ባለ አማርኛ በሉና አሳትሙ። ከዛ እዛ ላይ ምን ታደርጋላችሁ? የእግዚአብሔር ልጅ እንደመጣ የሚለውን ነገር የእግዚአብሔር ልጅ በስጋ እንደመጣ ብለህ አስገባበት። ከዛ በኋላ ነው አንተ የምትለው ነገር ሊልልህ የሚችለው ማለት ነው። የእግዚአብሔር ልጅ በስጋ መጣ እንዲልልህ ይህንን አዲስ መጽሐፍ አሳትም። የመደበኛ ቀለል ባለ አማርኛ ብለህ አሳትሙና እሱ ላይ ስታስገቡ ምን ታደርጋላችሁ? የእግዚአብሔር ልጅ እንደመጣ ብቻ የሚለው ላይ ቀስ አድርጋችሁ እቺ መጣ የምትለዋን ገፋ አርጉና መሐሏ ላይ የእግዚአብሔር ልጅ በስጋ እንደመጣ ወይም እንደሚለውን ገፋ አርጉት። እንደሚለውን ወደዚህ ገፋ፣ ልጅ የሚለውን ወደዚህ ገፋ አርጋችሁ ስጋ የምትል ሁለት ፊደል ናት። ምንም ችግር የለውም። መደበኛ ቀለል ባለ አማርኛ ብላችሁ እንደሚለውን ገፋ፣ ልጅ የሚለውን ገፋ አርጋችሁ መሐሏ ላይ ስጋ የሚለውን ስትጨምሩበት ያኔ ነው የሚሆንላችሁ። የእግዚአብሔር ልጅ እንደመጣ የሚል መጽሐፍ ግን ይሄ መጽሐፍ እጄ ላይ እስካለ ድረስ እንደዚህ ብለህ ለመዋሸት አይመችም ወዳጅ፣ አይመችም። ይሄ እንደ ፋሽን ሾው እንደዚህ እየተሽከረከርክ ያሳየህን መጽሐፉ ላይ የሚነግረን የእግዚአብሔር ልጅ እንደመጣ ነው እንጂ የሚለው የእግዚአብሔር ልጅ በስጋ እንደመጣ አይልም። ስለዚህ ወደፊት መደበኛ ቀለል ባለ አማርኛ የሚል መጽሐፍ አሳትማችሁ እሱን ከሰራ በኋላ እንዳሁኑ ፋሽን ሾው እያሳየህን ዞር እያልክ ልታሳየን ትችላለህ ማለት ነው። አንድ ጊዜ ሰማ ነው፣ ሁለት ጊዜ ሰማ ነው። ሰው 4 5 ዝም ብሎ ይቀጥላል? እንዲህ አይነት ነገር እንደ እነኚህ ሰዎች እኮ ዝም ያሉኝ በቃ የሆነ
ምንም የሚጠቅም ነገር አይደለም ማለት ነው ሰው ብሎ አይተው። በጣም የሚገርም ነገር እኮ ነው። ኢየሱስ ክርስቶስ የለበሰውን ስጋ የሚመስል አልነበረም። ቃል ነው ስጋ የሆነው። ሁለተኛው ሰው ነው። ሁለተኛ ሰው የሚባል ቀድሞ ነበረ እንዴ? ሁለተኛ ሰው የሚባል እኮ አልነበረም እኮ። ኢየሱስ ክርስቶስ ከመምጣቱ በፊት ሁለተኛ ሰው እኮ የለም። ከዛ በፊት የነበረው ፊተኛው ሰው ነው የሚባለው። ከመሬት የተሰራ ነው፣ ከአፈር የተሰራ ነው። ስለዚህ ኢየሱስ ክርስቶስ በስጋ መጣ ነው እንጂ የሚባለው ኢየሱስ ክርስቶስ ከስጋ መጣም አይልም። ኢየሱስ ክርስቶስ ከሰው ልጅ ስጋ መጣም አይልም መጽሐፉ። ይህን ማለት ከፈለክና እንደሱ አንተ እንደምታነበው እንድናነብልህ ከፈለክ መደበኛ ቀለል ባለ አማርኛ የሚል አዲስ መጽሐፍ ያስፈልጋል። ከስጋ መጣ የሚል ወይም ደግሞ ከሰው ልጅ ስጋ መጣ የሚል። እግዚአብሔር ይመስገን ቃል ስጋ ሆኖ በስጋ የተገለጠ አምላክ ስለሆነ በስጋ መጣ ግን ይባላል። ቀጥል። በስጋ የመጣው ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው፣ የእግዚአብሔር አብ ልጅ። ኦኬ፣ ቀጥለን ሌላ ማየት ነው። ይኸው ኢየሱስ ክርስቶስም በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። እነሱ ምንድነው የሚሉት? እግዚአብሔር አብ ነው በስጋ የመጣው ነው የሚሉት አይደለ? ነገር ግን የአብ ልጅ ኢየሱስ ክርስቶስ ስለሆነ በስጋ የመጣው የሚለው፣ ስለዚህ እነሱ አብ ነው በማለት ወልድን እንዲና ያርገውታል። ኢየሱስ ክርስቶስን ክደው አብ ነው በስጋ የመጣ ሲሉ አብ ደግሞ በስጋ ስላልመጣ ስለዚህ ሌላ አብ ነው የፈጠሩት። ከዚህ የተነሳ ሐሰተኛ መንፈስ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ሲል የተኛው መለኮት ነው? አንድ መለኮት አይደለም እንዴ ያለ? የአብ መለኮት ሌላ፣ የወልድ መለኮት ሌላ፣ የመንፈስ ቅዱስ መለኮት ሌላ አለ እንዴ? ያለው እኮ አንድ መለኮት ነው። ያ መለኮት እኮ ነው በስጋ የተገለጠ ምንድነው? የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ስለዚህ አብ የምትለው ወልድ የምትለው መንፈስ ቅዱስ የምትለው መለኮት እኮ ነው በስጋ የተገለጠ። ተገልጦ ይኖራል የሚለው ምን እንለዋለን? የመለኮት ሙላት ሁሉ በሰውነት ተገልጦ። እንዴ አምላክ በስጋ ተገለጠ። God was manifested in the flesh። አምላክ በስጋ ተገለጠ። በስጋ ተገለጠ የምትለው አምላክን ነው። ኢየሱስ ክርስቶስ በስጋ ተገለጠ ማለት ትችላለህ። ለምን? አምላክ ስለሆነ፣ ሰው ብቻ አይደለም። የእግዚአብሔር ልጅ ብሎ ግን በስጋ ተገለጠ የሚል ቃል መጽሐፍ ቅዱስ ውስጥ የለም። ምክንያቱም የእግዚአብሔር ልጅ ስትል ራሱ የሚሞት ስጋ አለው። ስጋ በስጋ ተገለጠ አይባልም። ቀጥል። እና የክርስቶስ ተቃዋሚ መንፈስ እንደሆነ በግልጽ ነው መጽሐፉ የሚነግረን፣ በግልጽ ማለት ነው። አሳቾች ናቸው። ሌላ ጥያቄ እዙ ጋር እዚች ጋር ነገር ልበላችሁ። አንድ ጊዜ ኢትዮጵያ ነው እና ሄጄ ምናልባት ወደ ቸርች ወደ ጎፋ ስትሄዱ ከመርካቶ 34 ቁጥር የሚባል አለ። ተጠቅማችሁ የምታውቁ አላውቅም። እዚህ ውስጥ አሁን ከአዲስ አበባ የገባችሁ ሰዎች እዚህ ካላችሁ አላውቅም። 34 ቁጥር የምትባል ባስ ነበረች። እንግዲህ አሁንም ትኑር አትኑር አላውቅም። እና በእሷ ውስጥ እሄዳለሁ ብዬ ተሰልፌ ያለው ማለት ነው። እና ተሰልፌ ያለው አንዷ ልጅ ከፊት ሆና አይኗን እንትን ታደርጋለች፣ ይሁን ትጨፍራለች፣ ትከፍታለች። እንዲህ ምን ሆና ነው? ጤነኛ አይደለችም። እንዲህ ምን ሆና ነው እላለሁ እኔ። ለካ በኋላ ላይ ዞር ስል አንደኛው እኔ በዚህ በኩል ከእጄ ላይ ሰዓቴን ይፈታል ማለት ነው። ከዛ ዲያተ ምናምን ብዬ ዞር ብዬ ሊይዘው ስል ዝም በል ከነቃህ ይቀራል አለኝ ማለት ነው። እንዴ በራሴ ሰዓት እንዴት እንደዚህ ይለኛል ብዬ በቃ ዝም በል ከነቃህ ይቀራል አለኝ ማለት ነው። በጣም የሚገርም ነገር። በቃ አይናቸውን አጥበው ማለት ነው። አንዱ ደግሞ እንደዚሁ በአውቶቡስ ውስጥ ከአይኑ ላይ ከሰውየው አይን ላይ መነጽሩን ብድግ አድርጎ አይኑ ላይ አስቀብቶ ቁጭ። ኧረ መነጽሬን አምጣ ሲል እንዴ የምን መነጽር ነው? ኧረ እባካችሁ ስነ ስርዓት ያዝ፣ ከሰው አይን ላይ ከአይኔ ላይ ልትወስድ ነው እንዲህ ብሎ
እንደዚህ አይናቸውን በጨው የታጠበ አይነት ስራ ነው የሚሰራው። እና ምንድን ነው የሚባለው? የምን አይነ ደረቅ መልሶ ልብ ያደርቅ የሚባል አባባል አለ። እንዴ ኢየሱስ ክርስቶስ በስጋ መጣ የሚል መጽሐፍ ይዞ ቁጭ ብለን ከሰው ስጋ መጣ የሚል ትምህርት እያስተማረ አሳቾችን እናንተ ናችሁ፣ የአሳች መንፈስ ነው ይላል። የራስህን ጉድ እኮ ነው እያነበብክ ያለው ወዳጅ። ለአንተ የተጻፈውን ደብዳቤ እንዴት አድርገህ ነው ለሌላው የምታነበው? ለአንተ የሚሰራው ይሄ ክፍል መደበኛ ቀለል ባለ አማርኛ ብለህ አዲስ መጽሐፍ ተርጉመህ የእግዚአብሔር ልጅ በስጋ መጣ የሚል ቃል ስትፈጥር ነው። ወይም የእግዚአብሔር ልጅ ከኢየሱስ ክርስቶስ ከሰው ስጋ መጣ ወይም ከስጋ መጣ የሚል ስትጨምር ነው እንጂ አሁን ባለው መጽሐፍ ለአንተ የሚሳካ ነገር የለውም። የራስህን ነገር ነው ወደ ሌላ ለመገልበጥ እየታገልክ ያለው። ይሄ ደግሞ ቱ ሌት። መጽሐፍ ቅዱስ በብዙዎቻችን እጅ ገብቷል። አማርኛ ብቻ አይደለም መጽሐፍ ቅዱስ፣ በብዙ ቋንቋ መጽሐፍ ቅዱስ በሰው እጅ ገብቷል። አሁን ለማበላሸትም እንኳን የሚመች ጊዜ ላይ አይደለም ያላችሁት። በጣም የተነቃበት ጊዜ፣ ቴክኖሎጂ ያደገበት ጊዜ፣ ሰው ሁሉ በአንድ ጊዜ ሁሉም ቦታ ላይ ኮፒው በእጁ ሊደርስ የሚችልበት ዘመን ላይ ያለ ነው። እግዚአብሔር ይመስገን። አንደኛ ዮሐንስ መጽሐፍ ምዕራፍ 3 ላይ አንድ ጥቅስ አለ። እሱንም ጥቅስ አንዳንድ ጊዜ በተጣመመ መንገድ ሲያወሩ ተሰማለሁ። አንደኛ ዮሐንስ ምዕራፍ 3 ላይ ቁጥር 9 ምን ያመሰላችሁ? የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ በስጋ ተገለጠ ይሉናል። አይልም። የእግዚአብሔር ልጅ የሚልበት ቦታ ላይ ሁልጊዜ መጽሐፍ ቅዱስ ስጋ የሚል ቃል አይጨምርም። የእግዚአብሔር ልጅ ካለ በኋላ ስጋ የሚል ቃል አይጨምርም። ምክንያቱም ኦልሬዲ የእግዚአብሔር ልጅ ስጋ አለዋ። የእግዚአብሔር ልጅ የምንለው የሚታይ የሚዳሰስ የሚጨበጥ ስጋ ስላለው የእግዚአብሔር ልጅ በስጋ መጣም አይልም፣ የእግዚአብሔር ልጅ በስጋ ተገለጠም አይልም። አንደኛ ዮሐንስን ሄዳችሁ ተመልከቱት እና ላንብብላችሁ ምን እንደሚል። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 በማንበብ ነው የሚጨምሩት እነሱ። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 እንደዚህ ነው የሚለው። ምን ይላል? ቁጥር 8 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው የሚለው። አይታችሁታል? በጥንቃቄ ነው የተጻፈው። እንደ ተጻፈችው ማንበብ ነው። የእግዚአብሔር ልጅ ተገለጠ ይላል እንጂ የእግዚአብሔር ልጅ በስጋ ተገለጠ አይልም። የእግዚአብሔር ልጅ የሚለው ላይ በስጋ ሚል እንዲገባላችሁ ከፈለጋችሁ ማድረግ ያለባችሁ አንድ አጭር ነገር ነው። እዚህ ልጅ በሚለውና ተገለጠ በሚለው ላይ መደበኛ ቀለል ባለ አማርኛ የሚል አዲስ ትተረጉሙና እዛ ውስጥ ላይ የእግዚአብሔር ልጅ ከምትለው ቀጥሎ ስጋ ታስገባላችሁ። ከዛ የእግዚአብሔር ልጅ በስጋ ተገለጠ ብለን እናነብላችኋለን። እግዚአብሔር በስጋ ተገለጠ ነው እንጂ የእግዚአብሔር ልጅ በስጋ ተገለጠ የሚባል ነገር የለም። እግዚአብሔር ይመስገን። አንደኛ ጢሞቴዎስ ምዕራፍ 3 ላይ ምንድን ነው የሚለው? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። ማንን? እግዚአብሔርን። በምን የተገለጠ? በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ማን? እግዚአብሔር። እግዚአብሔር በስጋ ተገለጠ ይባላል። የእግዚአብሔር ልጅ ግን በስጋ ተገለጠ አይባልም። የእግዚአብሔር ልጅ ተገለጠ ነው የሚባለው። ይህንን የመጽሐፍ ቅዱስ ሐሳብ ለእኛም እንዴት እንደሚጠቀምበት ላሳያችሁ። ሮሜ መጽሐፍ ምዕራፍ 8 ቁጥር 19 ላይ ሮሜ ምዕራፍ 8 ቁጥር 19 የፍጥረት ናፍቆት
የእግዚአብሔርን ልጆች በስጋ መገለጥ ይጠባበቃልና አይልም። የፍጥረት ናፍቆት ቁጥር 19 የፍጥረት ናፍቆት የእግዚአብሔርን ልጆች በስጋ መገለጥ ይጠባበቃል አይልም። ምክንያቱም የእግዚአብሔር ልጆች ኦልሬዲ ስጋ አላቸው። የእግዚአብሔር ልጆች ኦልሬዲ ስጋ ስላላቸው ስጋ በስጋ ይገለጣል አይባልም። ስለዚህ ምንድን ነው የሚለው? የእግዚአብሔር ልጆችን መገለጥ ይጠባበቃል ነው የሚለው። የፍጥረትን ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃል ነው እንጂ የሚለው የእግዚአብሔርን ልጆች በስጋ መገለጥ ይጠባበቃል አይልም። ስለዚህ የእግዚአብሔር ልጅም በስጋ ይገለጣል ወይም በስጋ ተገለጠ የሚባል ነገር የለውም። የእግዚአብሔር ልጅ ተገለጠ ነው የሚባለው። የእግዚአብሔር ልጆች ተገለጡ ነው የሚባለው። የእግዚአብሔር ልጆች ካልክ በኋላ ወይም የእግዚአብሔር ልጅ ካልክ በኋላ ስጋ አይገባም። ምክንያቱም ኦልሬዲ የእግዚአብሔር ልጆችም ሆነ የእግዚአብሔር ልጅ ስጋ አለው። ስጋን በስጋ ተገለጠ አይባልም። እግዚአብሔር ግን መንፈስ ስለሆነ በስጋ የተገለጠ ይባላል። እግዚአብሔር ያያችሁ፣ እንደዚህ ነው የተቀመጠው መጽሐፉ። በጥንቃቄ ነው የተቀመጠው። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል።